ስህተት ሰራ። ማህሌትን በድጋሚ ወደ ቤት ማስገባት አልነበረበትም። ይሄ የዋህነቱ ሁሌም ሲጎዳው ይኖራል። ማህሌት ቤት ገብታ አልወጣም ብላ ግግም አለች። ምንም ቢሆን ገና እንዳያት ነበር ማህሌትን ወደ ውጭ ወርውሮ መጣል የነበረበት። ነገር ግን ትልቅ የዋህነት ስላለበት ውስጡ ማህሌትን ቤት ከገባች በኋላ እራበኝ፣ እባክህ ይቅርታ አድርግልኝ፣ ተቀበለኝ፣ ጸጽቶኛል፣ ባደረኩት ነገር ጸጽቶኛል በማለት ልታታልለው ሞክራ ነበረ። እንግዲህ ማህሌት በጣም እንዴት ተጸጸተችና መግቢያ እንዳጣችና ከሱ በመለየቷ ብዙ ነገር እንዳጣች ለብሩክ ነገረችው። ብሩኬ ደግሞ አሁን ያንቺን የምሰማበት ሰዓት ላይ አይደለሁም፣ እባክሽ አንቺ ሴትዮ ተይኝ፣ አሁን የተረጋጋ ህይወት እየኖርኩኝ ነው፣ ህይወቴን አታበላሽ፣ ውጭልኝ ከቤቴ፣ ምን ፈልገሽ ነው? እሱ ፈጣሪ ይቅር ይበልሽ እንጂ የኔ ይቅርታ ምን ያደርግልሻል? በማለት ብሩክ መልሶላታል። ማህሌት ግን ገገም መብላለች። ምክንያቱም ተልካ ነው የመጣችው። አሁንም ዝና ልኳት ነው እንጂ ብሩክን ፈልገው አይደለም። ብሩክን ብትፈልገው ብዙ መጥፎ ነገር ስላደረገችበት መቼም ቢሆን ይቅርታ እንደማደርግላት ታውቃለች። ነገር ግን አሁን እዛ ቤት እንድትመለስ ያስገድዳት ዝና ነው። እናም ተልኳን በስርዓት እያሳካች ነበረ። መድብል ባይኖር ማለት ነው። እዛ ቤት ገብታ ምግብ እንዲሰጧት በመለመን ቅድስቴ ምግቡን ስትሰጣት ጠረግረግ አድርጋ ለአንድ ወር ያክል በልታ ማታቅ ነው የምትመስለው። እፍና አድርጋ በልታ ከጨረሰችም በኋላ ከዛ ቤት አልወጣም፣ ምን ታመጣለህ? ከዚህ ቤት አልወጣም፣ የምታደርገውን ነገር አያለሁ፣ እንደውም መንግስት ያስወጣኝ፣ ከዚህ ቤት ህግ ያስወጣኝም ስትል አይተናል። ብሩኬ የተቻለውን ያክል ቢጮህባትም እና መቼም ቢሆን ይቅርታ እንደማያደርግላት እየነገራት፣ እሷ ግን መስሚያ የጥጥ ነው፣ አልወጣም፣ የምታደርገውን ነገር አያለው ብላ ግግም ብላለች። መጀመሪያ ላይ እንግዲህ ምሳሌ ናፍቃኛለች፣ በአንተ ላይ የሚያደረኩት ነገር ጸጽቶኛል እያለ ስታስመስል ነበር። ነገር ግን መጨረሻ ላይ እውነተኛ ማንነቷ ወጣ። መቼም ቢሆን ምሳሌ እንደማትናፍቃት ሁላችንም እናውቃለን። እሷ ግን የብሩክን አንጀት ለመብላት ሞክራ ነበር። ያው አልተሳካላትም እንጂ ብሩክ እንግዲህ በማህሌት ላይ ትልቅ እርምጃ ሊወስድ ሲሞክር ቅድስት እንደምንም ብላ ከሷ እንዲርቅ አድርገዋለች። ምክንያቱም አንድ ነገር ቢያደርጋት ያው እሱም ላይ ችግር እንደሚመጣበት ስለምታውቅ ቅድስቴ ከማህሌት እንዲርቅ አድርገዋለች፣ ብሩክን ማለት ነው። እንግዲህ መድብል ደግሞ ምሳሌ ሊያመጣ ከትምህርት ቤት ሊወስዳት ሂዶ ነበርና ከምሳሌ ጋር እየተጫወቱ እየተቀላለዱ ከትምህርት ቤት ይመጣሉ። ከዛም በኋላ እቤት ከመጡ በኋላ ግን ያልጠበቁት ነገር ነበር የገጠማቸው። እሱም ደግሞ ማህሌት ቤት ውስጥ ሆና ብሩክና ቅድስት ተደናግጠው ነበረ። መድብል እንግዲህ ምን እንደተፈጠረ ጠየቃቸው። የተፈጠረውን ነገርም ለመናገር ግራ ገብቷቸው ቅድስቴ አንዳንድ እያለች የተፈጠረውን ነገር ሁሉ ነገረችው። ማህሌት ቤት ውስጥ እንደሆነች ስትነግረው ማናት ማህሌት ሲል፣ እንዴ ማህሌትማ የጋሼ ሚስት ናት፣ አሁን እኮ ውስጥ ናት ያለችው ብላ ነገረችው። መድብል ይሄን አምኖ መቀበል ከበደው። እየቀለዳችሁ ከሆነ ንገሩኝ፣ ፕራንክ እያደረጋችሁ ከሆነ አልተሳካላችሁም ተናገሩ ሲል፣ የምን ፕራንክ ነው? እውነትም ማህሌት መታ መኝታ ክፍል ገብታ አልወጣም ብላኛለች ብሎ ነገረው። መድብል እንግዲህ በወንድሙ ላይ ተናደደበት። እንዴት ያንን ነገር ሁሉ አድርጋብህ ዛሬ መኝታ ክፍል አስገብተህ ቁጭ ታደርጋታለህ? እንዴት ብትደፍረኝ ነው እንደዚህ የምታደርገው? ብሎ ወንድሙ ላይ ጮኸበት። ለምንድን ነው በዚህ ልክ የዋህነቱን የምታበዛው? ያች ጨካኝ አረመኔ ሴት እዚህ ምን ልትሰራ ገባች? እንዴትስ አንገቷን አንቀ አውጥታ አልጣልካትም? እንዴት ዝም ትላታለህ? ብሎ መድብል ብሩክ ላይ ጮኸበት። ብሩክም ደግሞ ሴት ላይ ጉልበቱን ማሳየት አልፈለገም። ነገር ግን ደግሞ ትዕግስቱም ደግሞ ከፍርሃት አይደለም፣ ያው ሰውን ከማክበርና ሴትን ከማክበር እንጂ። መድብል እንዴት ብትደፍረኝ ነው ቤት ድረስ የመጣችሁ? ብሎ መኝታ ክፍል ሄዶ አንገቷን አንቆ ይዟት ይወጣል ማለት ነው። መድብል እንግዲህ ማንንም የማይፈራ ለማንም የማይመለስ ጀግና ወንድም ነው ማለት ነው። እሱንም ደግሞ በማህሌት ላይ እና በብሩኬ ላይ አሳይቷል ማለት ነው። ለማንም ቢሆን እጅ አይሰጥም።
እናም እውነተኛው ነገር ደግሞ ማህሌት እዛ ቤት መኖር የለባትም በፍጹም። ምክንያቱም ይቅርታ አድርገውላት እንኳን ብትገባ በድጋሚ ህይወታቸው ምስቅልቅል ነው የምታደርገው። ስለዚህ ማህሌት ከዛ ቤት መራቅ ነው ያለባት። ወደዛው ወደ ወንጀለኞቹ ጓደኞቿ ነው መሄድ አለባት እንጂ ፈጽሞ ለብሩክ የምትሆን ሴት አይደለችም። ሉላ ደግሞ እንግዲህ ጠበቃው አሁንም እያስቸገራት ነው። አሁንም እንደማይተዋትና በድጋሚ ከሷ ጋር ማደር እንደሚፈልግ ነገራት። ሉላም ተስማማች። አማራጭ አልነበራትም። በሰጣት ነገር ባላት ነገር ተስማምታለች። ግን ለምንድን ነው የጠበቃ እንደዚህ እያደረገ ያለው? ሉላስ ለምን ዝም ትላለች? ለምንድን ነው ለሞገስ የማትነግረው ሁሉንም ነገር? ቢያንስ እንኳን መፍትሄ ያገኝ ነበር። እሷ ግን ዝም ብላለች። ለሞገስ ስትል እራሷን ትልቅ ሪስክ ውስጥ እያስገባች ትገኛለች ማለት ነው። ደግሞ ትክክል አይደለም። ቢያንስ ተናግራ እንኳን መፍትሄ ማግኘት ይችሉ ነበር። እሷ ግን ዝምታን መርጣለች። ዝና ለኤፍራታ ደውሎ ስራ አብራ መስራት እንዳለባት ነገራት። እሱም ደግሞ ማህሌት ወደ ቤቷ ተመልሳ እንዳትመጣና እንዲሁም ደግሞ ማህሌት ጋር እየደወለች እያንዳንዱን እርምጃዋን ማጣራት እንዳለባት ነግሯታል። ያ ካልሆነ ግን ህይወቷ አደጋ ላይ እንደሆነ ነግሯታል። ኤፍራታ ደግሞ ስለምትፈራው እሺ ብላ ተስማምታለች። ዝና እንግዲህ እዛ ቤት የያዛትን ልጅ እያሰቃያት ይገኛል። እንዲሁም ደግሞ ሌላም ነገር ሊያደርግባት ሙከራ እያደረገ ነበር። ያለ ፈቃዷ ሁሉን ነገር ሊያደርግ ሲዘጋጅ እሷ ደግሞ ራሷን ለመጠበቅ ብላ ፊኛውን በእርግጫ ብለዋለች። እንዴት ብደፍሬ ነው እንደዚህ የመታሽኝ? እንዴት ፊኛዬን ትመችኛለሽ? ማን ስለሆንሽ ነው አንቺ? እያለ እየቀዋጠረ እየጮኸ ነበረ። ነገር ግን የበላይ አካል የሆነው ማነው ስሙ? ያ ደግሞ ካሌብ የሚባለው ሰውዬ ደግሞ ልጅቷን እንደሚፈልጋት ነገረው እና አሳልፎም ለእሱ እንደሚሰጣት ነገራት። ልጅቷ ከዚህ በላይ መሰቃየት የለባትም። ዝና ግን እያሰቃያት ይገኛል። እንደ ጅብ በላሻለው እያለም ሲፎክርባት ነበር እና ልጅቷም እራሷን ለመጠበቅ የቻለችውን ነገር እያደረገች ነው። ከዛ ከታገተችበት ቦታ መውጣት አለባት። ውድና የተከበራችሁ የቻናል ቤተሰቦች አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን። እንግዲህ ለዛሬ ያስኩላችሁ ምሳሌ ድራማ ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘውላችሁ።